ሙዚቃ እያለ ሲዳቃ የሚውል ሀገሩ ያለችበትን ሁኔታ የማይረዳ ግን እዛ ጋር ኳስ ሲሸነፍ መጥቶ ጠረጴዛ እየደበደበ የሚያብደው ሰው ምንም ነገር ቢደርስበትም አሁን መከራ እንደሚያቆይ አውቃለሁ። ጥረታችንና ስራችን ፋኖ የሚገባው የአማራ ህዝብ አንገቱን እንዳይደፋ አንገቱን ቀና ለማድረግ ህዝባችን ለማስደሰት አንድ መሆን ያስፈልጋል። እርስ በርስ መተቻቸቱን ትተን ትክክለኛ ትግልና ትክክለኛ አመለካከትን ይዘን ጠላታችን ትኩረታችን ወደ ጠላታችን ትኩረታችን ራሳችን ማደራጀትና ራሳችን ማብቃት ሊኖርብን ይገባል። እርስ በርስ የሆነ ነገር ከመታየት እንደ ጎንደር፣ እንደ ወሎ፣ እንደ ሸዋ፣ እንደ ጎጃም አንድ ሆነን ትግላችን ልንታገል ይገባል እንጂ ሌላ ሐሳብና ወይም ደግሞ ከጎረቤት ሀገሮች ጋር እንደነ ትግራይ ወይም መሰል ሀገሮች ጋር ትስስር እየፈጠሩ ሌላ የጎረቤት ሀገር ተልኮ ይዞ መጥቶ የአማራን ህዝብ ትናንት በገጀራ በካራና በማቲሲ እየተከተከተ እየታረደ ሲሞት የነበረን ህዝባችን ሲገል የነበረ ጠላታችን ዛሬ ከጎናችን አድርገን ልንታገል አይገባም። እኛ እነሱ ከመጡ በእኛ መስመር ሲሆን በሚራሳቸው መስመር በራሳቸው በሚሄዱበት አግባብ ሄደው የራሳቸውን ጥላት ሊጎዱ ይገባል እንጂ በእኛ ተጠቅመው ወይም እኛ እንድልይ አድርገው የእነሱን ሀሳብና የእነሱን ተልዕኮ ሊያስፈጽሙ አይገባም። አሁንም ቢሆን የመናገር የምፈልገው በአማራ ፋኖ ብሔራዊ ንቅናቄ ከነሱ ጋር ያለው የፋኖ አመራር ካሁኑ ቢያቆምልና እኛ ራሳችን አውቀን ትግላችን ብንታገልበት የወጣንበትን ትግል አውቀን እንደ ትግል የአማራን ህዝብ መከራና የአማራን ህዝብ ሶፈቃ የአማራን ህዝብ መከራ ልናድን ይገባል። የአማራ ህዝብ እንደማንኛውም ክልል ማንም ገንዘብ ብትከፍለው አልኩ ችግር ውስጥ አለን ብላችሁ የምታወሩ ሰዎች በቃ እሱን ካመናችሁ መቼም ወደማትወጡት ችግር ትገባለህ። እሱን እዚህ ደጋግሜ ነግሬዋለሁ። አራት አበዳሪ በጣም ብዙ ቪዲዮዎችን ተናግሬያለሁ። ሰው እኔ የምረዳው ነገር ሰው የሚጠቅመውን እስካላየ ድረስ ምኞቱና ፍላጎቱ የሚውልበትን እስከመሰለ ድረስ ያንን ፍሬ የሚያፈራ ነገር ማግኘቱ ይቀጥላል ማለት ነው። ከሱ አንፃር ከችግሩ እንደማይወጣ ችግሩ እንዲቆይ እያንዳንዱ አድማጭ በተለይ ሶሻል ሚዲያ ላይ የሚጠቀም ሰው ችግር ወዳድ መከራውን ከራሱ ጋር አስሮ ልቅሶውን እያዜመ የሚኖር ከችግር ላለመላቀቅ ጥረት የሚያደርግ መከራ እንዳይለቀው በብዙ የሚለፋ መሆኑን ማረጋገጥ ችያለሁ። እሱ ደግሞ ምኞት ነው። እግዚአብሔርም ምኞትን አይነሳም። ሰው የነያውን የተመኘውን ይሰጠዋል። የሚገርም አተራረፍ ነው። መኪናውን ላይ አባታችን እንዳሉት የፈጣሪ ጥበቃ ነው። በጣም ወደ ወለጋ እየሄዱ እንደሆነ እንደዛ ነው እንተማመን። ዘረከው መዳበሪያ ሸጡት አይደል እንደ ፋኖቹ ወሪያቱ የማይደረግ የኖር አይነት ተውት። አላማው የሚፈለገው በእርስ በርስ ቁስለቱን እያባባሰ ትናንት በተቋሰል ነው ላይ ዛሬ ላይ እንጨት እየሰደዱ መከራችንን እያበዙ የሁሉም ነገር ባለቤት እነርሱ ናቸው። እስኪ እዚህ ቤት እናወራለን። የምናወራው ነገር ከችግር እንውጣ ነው። የጥላቶቻችንን ክፉ አሻጥር ሰይጣናዊ የሆነ ሀሳብና አመለካከትን በሙሉ የሚሰብር ነው። ይሄንን ስንት ሰው አበረታታ፣ ስንት ሰው ነቀፈው ማየት በለው፣ አፈነዳው፣ አፈረጠው፣ ገደለው፣ ህዋት መጣ ምን አይመጣም እንድትበሉ ደብረጽዮን ኦር ሞንጀሪኖ የሚባሉት ህዋት ላይ ያሉት ቢመቱ ቢገደሉ ወፍጮ ላይ ገብተው ተፈጭተው እንደ ቅዱስ ጊዮርጊስ በደብረ ድራስ ተራራ ላይ እንደተበተነው አጽማቸው በአየር ላይ ቢበተን እብደታችን ይለቀናል። ለምንድነው ሰው ሂሳቡን የማይሰራ? እብደቱ እኮ እኛን ተዋርሰዋል። አለቀን ያለው እኮ እኛ ላይ ያለው ነው። እነሱ ሲሄዱ ለምን አለቀቀን? ሰበብ እየፈለግን በተገኘው እንደማንኛውም ክልል ማዳበሪያ እንዲያገኝ እንደማንኛውም ለፋን ያለ ነው ራሳችን ጋር ስለሆነ ማለት የተላጋና ማዳበሪያ መሸጥ ምን ማለትም ያ ነው። ኑሩዬ እንዴት አለ? የደሴው ኦሮሚያ ውስጥ የሰላም ጥሪ ተቀብሎ ገባ እኮ ሸኔ። ስለዚህ ይሰማል ኦሮሚያ የአማራ ክልል እንደለማ የአማራ አይነት ታጋይ ጎብዝና ነው። የሰላም ጥሪውን ተቀብሎ መግባት ጎበዝነት ነው። የትኛውም ክልል ያላችሁ የሚራገጠው ይራገጥ። በተደጋጋሚ ያልኩት ነገር ስልጡንነት ማለት አማራጮችን ሁሉ ለራስ ጥቅም ማዋል። ማንም የሚጫወትበት ይጫወትበት።
በሸቀጥነት በባንዳነት በባርነት በገዳይነት በአውሬነት በጉስቁልናና በባርነት ውስጥ መኖርን ይህን እንደ ጀብዱ መቁጠር ድንቁርና ነው። ጎበዝ ማለት ዘመኑን የሚመጥን በምንም አይነት መልኩ መጠቀም አሁን ዩቲዩብ አለ፣ ይሄ ሶሻል ሚዲያ ፕላትፎርም አለ። ዩቲዩብ በመምጣቱ እናንተ ተጠቀማችሁበት ወይስ እሱ ተጠቀመባችሁ? ዩቲዩብ ላይ ሚሊዮን ብር የሚያፍሱ አሉ በተለያየ መልኩ። እንደኛ ሀገር አለ። እኛ ሀገር ያለው በክፋት ላይ ምቀኝነት ነው። እኔ ላይክ አድርጌው እኔ የሆነ ነገር ሳፖርት አድርጌው ሰው ከሚያገኝ ብሎ ያው አባይ ጠንቋይ ቤት ገንዘብ ተበድሮ ጎረቤቱን ለማጥፋት የሚሰራ ህዝብ ያለበት ሀገር ላይ ነው። በተለይ ተማርኩ ያለው ወይ አልበሰለ ወይ ጥሬ ሆኖ አልቀረ አጉል መደናቆር ላይ የተቀመጠ ብዙ በሞባይሉ ባርነት ውስጥ የተሸጎጠ በየመስሪያ ቤቱ ተገልጋዮችን የሚበድል ነውረኛ ሱሩን በአግባቡ የማይታጠቅ ባለጌ የመንግስት ሰርቪስ የሚሰጥ ሰው አለ። ዩቼክት የትኛውም ቦታ ላይ ሄዱ እንዴት እንደሚንጠባረር የሚቀጥረው ህዝብ እኮ ነው። ታላቁ ህዝብ ነው። በህዝብ ላይ እንዴት እንደሚመናቀር እዩት። እንደዛ አይነቱ ባለጌ የሞባይሉን አፖች ቁጥራቸውን የማያውቅም አንዱን ከፍቶ ጎግል ሞባይሉን አፕዴት ማድረግ አይችልም በየወሩ። ቲክቶክ እና ፌስቡክ ላይ ተጎልቶ የሚውልበትም አንዱ ነገር እሱ ነው። ወደ ዩቲዩብ የማይመጣበትም ብዙ ነገሮች ስለሚጠይቅ ነው። አንድ ስታት ቢያይ ዝጋ የተለያዩ ጋይድላይኖቹ በጣም ጥብቅ ስለሆኑ ነው። እንደዛ አይነቱ ግን እናት አባቶቻችንን ሲያጎሳቁል ሲዘርፍ የሚውል በጣም ባለጌ ያለ እንደነዛ አይነቱ ያውጠነጠኑት ነውር ነው። ይህንን ሁሉ ህዝብ እያስሸበረ ያለው ተሸባሪ ተጎዳው የሚለው ሰውም ለይስሙላ ሆኖ እዛው ከላይ ፈነዳው ምንም ፍንድት ፈነዳው ገደለ የሚለው ሁሉ ራሱ እየፈነዳ ይሄዳታል። መንግስት ትናንትና ደሴ ላይ እንደተናገር ነው አድማ ብተናውን ማስጨፍጨፉን ያቁም፣ ተገቢውንና ከዛ ጋር አለ የሚባለውን ጥናት መሰረት ያደረገ ትጥቅ ያስታጥቅ፣ ቴክኖሎጂውን ይጠቀም፣ ችግር አለባቸው በሚባሉ ቦታዎች ላይ ሁሉ ታወሮቹ ትራክ ይደረጉ። እነዛን ታወር ተጠቅመው ኮል ያው ጥሪ የሚያካሂዱ ዳታ ትራንስፈር የሚያደርጉና ማንኛውንም አገልግሎት የሚጠቀሙ ሰዎች በቀላሉ አክሰስ መደረግ ይችላል። ስለዚህ ታወሮች ትራክ ይደረጉ። በአካባቢ ላይ ያሉ ችግር ተፈጠረባቸው የሚባሉ ሲሆን አጋጣሚዎችም ይደረጉ። ከዛ ውጭ ግን ስለ ኤአይ ስለ ድሮን ልማት የኢትዮጵያ መንግስት ሲያወራ መስማት አልፈልግም። በአድማ ብተና ላይ በምናምን ያለውንና በወለጋ በአሊዶሮ በአሩሲ በአማራ ክልልና እንደዚህ ከሻዕቢያና ከህወሓት ጋር ሁሉ በመተማ በቋራ ባለፈው እነ ዝናቡ ምናምን የሚባለው ከቋራ በሙር ተነስቶ በጃዊ ታዊ አድርገው ወደ ቤንሻንጉል ጉሙዝ ነው የሚገቡት። እንዳም ካለው ወደ ኩምሩክ ምናምን የሚባለው ቀጠና ያ ነው። ይህንን ተንተርሰው ከተለያዩ ኃይሎች ጋር ሆነው የሚንቀሳቀሱበት ቀጠና ይሄ ነው። ትራክ የማይደረግ ኔትወርክ ጠፍቶ አያውቁም። ሆን ብዬ ነው ካለ ምናልባት ለበለጠ ነገር ከሆነ ኦኬ፣ ግን ችግርን መቀነስ ለምን አልተፈለገም? ከዛ ይባስ ብሎ በጣም ሰላማዊ ቀጠና ላይ ደሴ ላይ እንደዚህ አይነት ነገር ሲመጣ ይሄ ሌላ አዙሪት የሚያመጣና ክፍተቱ አሁንም መጠለፍን በቤቱ መንግስት እያደረገ መሆኑን እንደገና ማን አለብኝም ለማለት ያደረገው ነው የሚሆነው። እነዚህ ችግሮችን ትራክ አድርጎ ማጥፋት እስካልቻለ ድረስ እኔ ድሮን አለኝ ቴክኖሎጂ አለኝ ምናምን ቢባል ይሄ ዝም ብሎ ዳግም የህወሓት አብዮታዊ ዲሞክራሲ ትርክት ነው የሚመጣው እና ኦሮሚያ ውስጥ የሰላም ጥሪ ተቀብሎ ገባኮ ሸኔ ስለዚህ ይሰማል ኦሮሚያ አማራ ክልል እንዲለማ የአማራ ታጋይ ነኝ የሚለው ሁሉም የሰላም ጥሪ ተቀብሎ ይግባ። ለአማራ ካሰበም የእውነቱን ከሆነ ገብቶ በሚችለው ሁሉ ህዝብን ለማገልገል መስራት ነው። በትክክል አንድ ቦታ የተፈጠረው ችግር ለምን አይፈታም? ጥያቄያችን ነው። የካቢኔው በሽተኝነት ነው ወንድሜ፣ ልክ ነው። ችግሩን ካልፈታ ችግሩን ከፈጠረው በላይ ባለቤት ሆኖ ይነገራል ወይም ይወሰዳል። እንደዛ ነው የሚወሰደው። ስለዚህ እንደዛ ነገሮችን ሊያገኝ ይገባል እንጂ የአማራ ክልል እናውቃለን እኮ እንዴ በኦሮሚያ ክልል እና በአማራ ክልል የሚሄደው በኦሮሚያ ክልል ታንክ
በኦሮሚያ ክልል መዳበሪያ ምርጥ ዘርና ትራክተር ሲሄድ በአማራ ክልል እየመጣ ያለው ድሽቃዙ ታንክ ነው እየመጣ ያለው፣ መድፍ ነው እየመጣ ያለው የሚገለው የሚያጠፋው። ይሄ ያልገባው የአማራ ፋኖ ደግሞ እኔ ያላቅም የአማራ ህዝብ ይሄን ያልገባው ይሄንም አውቀን እንድንቀሳቀስና አንዱን የአማራ ህዝብ ቀና እንድናደርግ ነው ማስተላለፈው መልእክተኝ። እሺ ልጌታ አንዳንዴስ እንደዚህ ሳትሉ የጎጃም ዘፈን ተውበሃል አሉ የሰርግ ዘፈን ነውና እንዴት ነው ለማግባት ያሰበም ካለ እንደዚህ እያሉ ነው የምንሄደው። ተውበሃል አምሮብሃል ወይ ተውበሃል አሉ ተውበሃል ወይ እያሉ ይቀጥላሉ። የሚራገጠው የሚራገጥ የሚያመጣው ነገር እንደሌለ ነው። እንደዚህ ተውበሃል አሉ የፈከረው ሙሉ እንደፈከረ ይመቸው እያል ኢትዮጵያን ማሻገራችንን እንቀጥላለን። ሁሉም ለራሱ ሲል ነው። እኛ የምንፈራው ነገር የለም። ስልጣን ስላለው ወታደር ስላለው መስሉም እሱን ነው። ከዛ በላይ በሆነው ጉዳይ ላይ ነው የምንነጋገረው እዚህና ስለዚህ በዘሪውን እንዴት አለ ሰላም ነው ወይ? ግን እንደው እንደዚህ መጥፋት ራሱ አለመደዋወል እኔ እኮ የተዛመደው ሲጣላ ኦር ሲራራቅ ነው የማየው ሀገር። ለምን እንደሆነ አይገባኝ። የበሽታው ጥናት ራሱ ሀገር የተዋደደ ብዙ ዋጋ ከፍሎ አብሮ የተገናኘ ሰው አብሮ አልቀጥል እያለ አስቸግሮኛል። እና ጋሽ ዘሪውን አንዱ ወንድሜ እንደው ጠፍቶኛል። ለምን እንደሆነ እስኪ ጠይቁልኝ በጉባለች ኢትዮጵያ ቤተሰብ። እንግዲህ ይህ ሰው መድረክ ላይ እየወጡ የሚሳደቡ ግለሰብ ናቸው። መልካም አባት ኖሩ ማንም ባልነካውስ ነበር ጣሊያን እያሉ ታቦት አቁመው የሰደቡት ማህበረሰብ ታዲያ ዋና ከተማ ጉዞ ጠብቁት ወይ? ብዙ የሚያውቁ ይኖራሉ። አዎ ልክ ነው። ብርሃኑ ቦንሳ ቴንኪዩ ጎበዝ ጠብቆት ወይ እንዲህ እንዳይሆን ከፖለቲካ ውጡ። ቤተክርስቲያንን የተወሰነ ስብስብ አታሩም። ያው መቼም አምላክ ቸር ነው። ኧረ አምላክ እኔ በጣም በዝቶብኛል። እኔ ብርሃኑ እኔ አሁን አምላክ ጋር ነው የምፋለመው። ምክንያቱም የሰዎች ስርዓት በቃ እግዚአብሔር አላህ ኩን ይሁን ብሎ ሲያዝዝ የሚሆንለት ጌታ ተቀምጦ የሰዎች ስርዓት የቁራ መልእክተኛ ይሆን ያዛችሁት ነገር እንደዚህ እዚያውን የምናየው መብራት ከመነጨበት ቦታ እዚህ ለመድረስ የብዙ ሁኔታዎች ነገር ተፈጥሮ ብዙ ነገሮችን አካቶ ስለሆነ መንገድ ላይ ቢበላሽ ወይም እዛ ጋር ያለው የማመንጫ ሁኔታ ወይም እዚህ ቤት ውስጥ ያለው ኢንስታሌሽን እንደዚህ በአንዱ ቅጽበት ወይ በአንዱ ክፍተት ሊበላሽ የሚችል ነገር ነውና የሰዎች ስርዓት ያን ያህል ደካማ ስለሆነ ፈጣሪ ግን ቢፈርድ ምን ችግር አለው? በተለይ በቤቱ ላይ የሚቀልዱትን እኔ በሃይማኖት ቤት ላይ የሚቀልዱ ሰዎችን በጣም በጭካኔ ሲሆን ህዝብ ሁሉ እንዲማርበት በመብረቅ ቀጥታ በመብረቅ ወይ ቅዳሴ እንቀድሳለን ሲሉ ወይም ህዝብን ሲያታልሉ በአደባባይ አድንኑ ርዕሰክሙ ራሳችሁን ዝቅ ዝቅ አድርጉ እያሉ የሚለውን ቃል በሉት አማራ፣ ኦሮሞ፣ ትግሬ አዳምና ሔዋንን ክደው ከዛ በኋላ ደግሞ እመቤቴ ማርያም ይላል። እኔ ቅድስት ድንግል ማርያም እመቤቴ ወዳጄ ናት የሚል ሰው ሁሉ እንዴት አማራ፣ ኦሮሞ፣ ትግሬ እያለ ዘረኛ ነው? የእመቤቴ ማርያም ጠላት ከዛ በላይ ጠላት ይኖራል። ኢየሱስ ክርስቶስ ይህን ሲመታ ይህን ስጥ የሚለውን አስተምሮት የሚክድ ያልደረሰበትን ሰዎች ባወሩት ነገር ባገኘው ነገር ተነስቶ ገላለው ምናምን እላለሁ ብሎ የሚወጣጠር እንደዛ አይነት ትውልድ ለኢየሱስ ክርስቶስ ለእግዚአብሔር ከሱ በላይ ጠላት አለው ወይ? ከሱ በላይ ጠላት አለው? ይህን ሲመታ ይህን ጃኬትን ሲወስዱብህ ሸሚዝን ጨምረው የሚረግሙን መርቅ ጠላቶችን እንደራስ አድርገው ውደድ። ከዚህ ውስጥ አንዷን ብቻ ቢያንስ ይህን ሲመታ ይህን ስጥ የሚለው ሳይነኩ አትንካ የሚል ትምህርት እንዴት ሰው ይወስድ? ወደ ሸዋ ያየን ሰው አንባርክም ያለው አባ ማን ነው? ከሳቴ ብርሃን የሚባለው እዛ ቤታቸው በጥይት ተኮሶባቸው ምናምን እየተባለ ምናምን ትግራይ ላይ አውሬ ነው
አውሬ እኮ ምንድነው? ከአውሬ ሌላ ነገር ከሰይጣን መላእክትን እናገኛለን ብሎ ማለት ከአውሬ ጋር የተባበረ ሁሉ ጓደኝነት ነው። ቅድም ብርሃኑ ቦንሳ እንዳለው ጠቅላይ ሚኒስትሩ አንድ ወቅት ላይ የተናገሩት ነበረ። እናንተ እዚህ ጥቁር ልበሱ ተብሎ አቶ ብለናል ምናምን ብለው በኦሮሚያ ክልል የነበሩ ቤተ ክህነት ሰዎችን ያጣጣሉበት ወቅት ላይ ጠቅላይ ሚኒስትሩ በኋላ ከተሰደቡ ከተወቀሱ በኋላ ያስታረቁ እሳቸው ናቸው። እና የሃይማኖት አባቶች ሰላም መሆን ከፈለጋችሁ 3 ነገሮችን አድርጉ። 3 ነገሮችን። አንደኛው ከፖለቲካ ራሳችሁን ነፃ አውጡ። በፖለቲካ ውስጥ ጣልቃ አትግቡ። ሁለተኛው ዘረኛ አትሁኑ። የእናንተ ስልጣን ሰማያዊ ነው። የሰው ልጆችን ሁሉ ወደ ፈጣሪ ልትመልሱ የመጣ የአደምና የሐዋ የአዳምና የሔዋን ልጆችን ሁሉ ሰብስባችሁ ከፈጣሪ ጋር አስታርቃችሁ ወደ ቤቱ መመለስ የምትችሉበት ነው። 3ቱን መሰረት አድርጋችሁ ስሩ እንጂ ዘረኛ ብሔርተኛ ውስጥ ገብታችሁ ጎጥ ውስጥ ተወሽቃችሁ ስትፈተፍቱ አትገኙ ነው። 3ኛውና የመጨረሻው ሙሰኛ አትሁኑ። ገንዘብ አትውደዱ። ዱንያዊ ምድራዊ ወይም ስጋዊ የሆነ ህይወታችሁን አታፍቅሩ። ከፖለቲካ ከዘረኝነት እና ከሙስና ነፃ ከሆናችሁ በፍጹም ሰላማዊ ህይወት ውስጥ ትኖራላችሁ። ህዝብንም ሰላም በረከት ታኖራላችሁ። ሀገርንም ታስባረካላችሁ። የእናንተ በረከት ለሌላውም ይተርፋል። ያው መጥፎ ስራ ከሰሩ ከባለጉ ጥፋታቸው እንደሚተርፈን ሁሉ መልካም ሲያደርጉና ጸሎት ሲያደርጉ ደግሞ በረከታቸው ይተርፋል። ይህን ተናግረው ነበር ጠቅላይ ሚኒስትሩ። ብታምኑም ባታምኑም ታቦቱን አውጥቶ የሚሸጠው ቄስ ገብረመድህን ወይም ቄስ መላክ ሊሆን ይችላል እንጂ ሼህ መሐመድ ወይም ሼህ ዩሱፍ ሊሆን አይችልም በፍጹም። ወይም አቶ ከበደ አቶ ቶሎሳ ሊሆን አይችልም። ታቦቱን አውጥቶ የሚሸጠው ቄሱ ነው። ያውም ከቄስም ተመርጦ ነው። ሁሉ ቄስ እዛ ጋር ቤተክርስቲያን ላይ ያሉ ሁሉንም የንብረት ሚስጥሮች አያውቅም። ልክ ሚሊታሪ ሳይንስ ላይ እንዳለው የመንግስት ላይ ቶፕ ሴክሬት የሚባለው ትልልቅ ሚስጥሮች ላይ ለሚፈለጉት ብቻ ነው የሚነገረው። ከእሱ አንጻር ጽላተ ታቦቱም ሆነ ሌሎች ንዋየ ቅድሳት በሚስጥር ነው የሚጠበቁት። እንደዛሬው ሳይሆን ቤተክርስቲያን ላይ እጅግ ሲበዛ ሚስጥር ይበዛ ነበር፣ በጣም እና አላፈሩ እንዴ በይፋ እኮ ነው ግደሉ፣ የጎልያድን እና የዳዊትን ታሪክ ጻፉ የሚሉ ህጎችን ያዘው አይልም። እንዴት ነው እዚህ እኮ በቃ እንዴት ነው እንተማመን ምናምን ያዝበለው አትልም? ጋሽ ዘሪሁን ክፍለ ሀገር ሆኜ ነው ይቅርታ። እሺ አይ ችግር የለውም ተቀብለናል። ኢትዮጵያ ማሸንፋለች። ጋሽ ዘሪሁን አሁን ላይ ያለውም ወደ ሌላ እስከምንሄድ ሰው ይህን ሁሉ ድል አድርገን እንኳን ዛሬም ጥላቶች የሚያወሩትን መስማት እየገረመን ነው። እንደዛ እያደረግን ነው እያቀረብን ያለ ነው። ችግሩ እንዳይለቀው ከራሱ ጋር አስሮ የሚለፋው እንደዛ ቢለፋም ጭፈረው ምናምን ቢልም የዘረኝነት እስትንፋስ አይቀጥልም። የጎጠኝነት የመንደርተኝነት የጥፋት እጆች አያጨበጭቡም። በጥፋትና በእንደዛ ነውር በተባሉ ነገሮች ላይ ሁሉ የዘመቱና የተሰባሰቡ ሰዎች ሁሉ በቤታቸው መከራ ሊያበዙ ጉድ ሊወልዱ በሚወልዱት ወይም በሚጠጉት በራሳቸው በአካላቸው በሰውነታቸው ላይ ሁሉ ያው ጥፋታቸውና ኃጢአታቸው ሊገለጥ እየሮጡ መሆናቸው ነው የሚያሳዝነኝ እንጂ ኢትዮጵያን የሚነኮኑ አለ። ለኢትዮጵያ ጥፋት የደገሱት ሁሉ እነሱ ሰውነት ላይ ይከሰትና ያው የሐኪም መጫወቻ ይሆናል። ገንዘብ ለማግኘት ነገር በተመለከተ ከእሱ አንጻር እዛው ሐኪም ቤት ተኝተው
የብዙ ሰዎችን ህይወት እያጠፋ ገንዘብ የሰበሰበ ሁሉ ኩላሊቱ ፌል አድርጎ ሽንቱን በከረጢት ተሸክሞ ሐኪም ቤት መከራው ሞትን እየናፈቀ ተኝቶ ይኖራታል። እሱ እንደሚሆን ስለምናውቅ ነው። ጋን በድንጋይ በትንሽ በጠጠር ይደገፋል። ጋን ትልቅ ጋን በራስ ጋር እንኳን ቢደገፍ አይድንም። ወጣቱ በሙሉ ጦርነት ቀርቦ ሰው ተገዶ ወደ ጦርነት ይገባል። እዛ ሲዋጋ እንዳይዋጋም ምን አይነት በጣም ባለጌዎች እንደሆኑ የምታየው እና ሁሉ ነገራቸው ስብና ዞኖች የተለያዩ ዞኖች ከፋፈሏቸውና ይሄ ዞን ከትግሬ ጎን ቆሟል ይላል። አንደኛ እንደዚህ ብላ ስታሊን ይሄ የድሮ ነው የቅርቡ ነው? እናንተ እስኪ ኮመንት አድርጉኝ። አንዴ ወደዛ አንዴ ወደዚህ ፔንዱለም ባህሪ የተከፋፈሉት ነገር እኔ ወራዶች ናቸው። ወራድ ደብረጽዮን ትናንት መጥቶ የሆነ ነገር ስላቸው ነበር። ሞተናል፣ መነሳት አለበት፣ ሚዲያቸው መንቀሳቀስ አለበት ነው ወንጀል ነው። ትናንት በመግለጫው ላይ ያስቀምጣል። ይሄ ምንድን ብልጽግና ምንድን የሚጫወትበት አብይ በእውነት በጣም ሰርቶበታል። በዚህ ላይ ጭንቅላት እኔ ይገባኛል። እኔ ኮሚኒኬሽን ሰው ነኝ እኮ ምን የኮሚኒኬሽን ይገባኛል። ብልጽግና እንዴት አብይ የታገለ እንደሆነ ይገባኛል። እኔ ሺህ ጊዜ የምናገረውና ቢሰሙ ደስ ይለኛል። ለወደፊቱ ለትግራይ ህዝብ ለእኔ አይደለም። ነገ ጠዋት ይቅርታ የትግራይ ህዝብ ተንበርክኮ ምን አይነት ቅጣት እንደሚጠብቃቸው ምን አይነት ይቅርታ እንደሚጠብቃቸው ራሳቸው ነው የሚያውቁት። ጥሩ ነው። እንደዚህ እኛ መለወጥ ነው የምንፈልገው። ዞሮ ከዛ ውጭ ሞተ ውሻ የሚደበድብ ሰው የለም። ዱላ ይዞ የሚሄድ ሰው የሞተ ውሻ ካየ አይደበድብም። ሞቷላ ጥሎ ነው የሚያልፈው። የሚጮህ ውሻ ህይወት ያለው ውሻ ምናልባት ሊናከስ ይችላል የሚባል ውሻ ካለ ግን ሰው ዱላ ያሳርፍበታል። በእኛ ላይ ዱላ እያረፈ ያለው ሩህ አላቸው፣ ተስፋ አላቸው። ድንገት ሊናከሱ ይችላሉ። አሁን ቶሎ ካልቀጨናቸው ከሚል እሳቤ ዋናው ዓላማ ግን ማፍረስ ነው። በሁሉም ሞክረዋል። ተበድያለሁ፣ ችግር አለብኝ፣ እንደፈለግኩ መንቀሳቀስ መስራት አልቻልኩም የሚሉ ሰዎች ወይም በዘር ስም ወይም በእምነት ስም እንዲመጡ ይደረጋል። ሁለቱም ዋጋ ያስከፍላሉ። ሁለቱም ኪሳራ አላቸው። የትኛው ሙከራ ግን ኢትዮጵያን ማፍረስ አይችልም። ኢትዮጵያውያን ሀገራቸውን ስለሚወዱና የመጨረሻው የቁርጥ ጉዳይ ከመጣ ህይወታቸውን ገብረውም ቢሆን እንደ አባቶቻቸው ሀገር ስለሚያስቀጥሉ ኢትዮጵያን የማፍረስ ፕሮጀክት አይሳካም። መቼም በቻሉት ልክ ሰርተው በቻሉት ልክ ተዘጋጅተው በቻሉት ልክ ሊያጠፉ ሞክረው አልሳካላቸው ስናጠፋቸው ስናሸንፋቸው እንደገና ሌላ እቅድ ነድፈው ብዙ ነገር ብለው ሲመጡ እኛ ግን ድላችንን አውቀን አክብረና ጠብቀን መሄድ ለምን ተሳነን? ዛሬም አበቃልህ የሚለውን ተስፋውን የሚያስቆርጠውን የሚወድ ህዝብ እኔ አይዶን ታዲያ እንደዛ አይነቱን ለምን ፈጠረው? ለምን ሲያኖረዋል? የሞተ ውሻ የሚደበድብ ሰው የለም። የሚገርመኝ እሱ ነው። አሁን ጦርነቱ ቢገፋ የወያኔ አክቲቪስት ለሁለት ይከፈላል። አውቀው ነው የውጊያ ስልታቸው አንዱ ነው። ለመረጃ ይቀርባል፣ አውቀው ይጣላሉ። አቶቻቸው መቼም አይታመኑ። የሚያናድደው እኮ በጥንቃቄ ማየት ነው። ይሄ ሁልጊዜም ነው። የሚገርማችሁ እግራችን እንኳን ጥፍር እንኳን ጀስት የሆነ ነገር አስተዳደጉ በአግባቡ ካልተያዘ ፀጉር እንኳን በአግባቡ እንክብካቤ ካልተደረገለት ይበላሻል። የፀጉር ማንኛውም ፀጉር የሴቶች ፀጉር በተለይ ጥፍር እንኳን በአግባቡ ለምን አሁን ጥፍር ጌጥ ነው ብሎ ሰው በዛ ልክ ሰይጣናዊ ማንነቱን ቢያምንም ጥፍር ግን ጌጥ አይደለም። ጥፍር የኃጢአት ምልክት ነው። ኃጢአትን በአመፃ ለመግለጽ በእግዚአብሔር ፊት መሳለቅ ከፈለገ ሰው ጥፍሩን ያሳድጋል። ለሰይጣን የተሰጡ ምልክቶችን ሰው በአደባባይ ያደርጋል። ልብሱን ይቀዳል። ለምሳሌ እኔ ኃጢአተኛ ነኝ ብሎ የሚል ሰው ልብሱን ቀዶ ያለቅሳል እና በኃጢአታቸው ምክንያት በእግዚአብሔር ፊት ወይም በፈጣሪያቸው ፊት ንስሐ ለመግባት ልብሳቸውን ቀደው ያለቀሱ ሰዎችን በእግዚአብሔር ፊት ምን ታመጣለህ ፋሽን ነው ብለው የሚመጻደቁ ሰዎች ልብሳቸውን ቀደው በአደባባይ ነውራቸው እንደ ክብር እንደ ፋሽን ብለው ከነሱ አልፈው ለሌሎች የሚያለማምዱም ፈጥረናል። ጀስት ጥፍርም ጌጥ ሆኗል ማለት ነው። እና ለምንድን ነው እነሱ ለመመከት ለምን አንሰራም? በአግባቡ ካልያዝናቸው እንኳን መሸጥን የለመደ ሰው ያ ልምድ እኮ ነው። ትሬንድ አድጓል።
ለምሳሌ መረገጥን የለመደ ሰው በቃ አትደበደብ ቢባል ራሱ ለምን ሊል ይችላል። መደብደብን የለመደ ሰው ለምንድን ነው የማልደበደበው ብሎ ሊጠይቃችሁ ይችላል። አሁን ያለው ጥያቄ ምንድን ነው? ቴሌቪዥኑም ፌስቡክም ሁሉም ነገር ዝግትግት ተብሎ መንግስት ለመባል ሲሄድ በመንገድ ላይ ሲያልፍም መንገዱን የሚዘጋ መንግስት ለመባል ሰዎችን የሚያስር የሚገርፍ የሚገል ለምን እንደዛ አልሆነም? ይሄ መንግስት ተለሳለሰ። ለምንድን ነው ሰላም ሰላም የሚለው? አንዳንዴ አብዝቶታል። ሰዎች እንዲገባቸው የማድረግ ሰዎችን መከላከያ ሰራዊቱ በጥንቃቄ የሚወስዳቸው ብዙ ነገሮች አሉ። በተለይ በጎጃም አካባቢ ላይ ከስየ ቦታዎች ላይ እንደ አጠቃላይ በአማራ ክልል ላይ እዚህ እያመጣን ማናወራው ብዙ ያን ያክል ስላልሆነ ነው። ከመነገሩ ይልቅ አለመነገሩ ስለሚጠቅም ነው። እኔ የተገኘውን ሁሉ ማውራት አልፈልግም። እንደገና ዜና ላይ ርዕስ ሰጥ በተቻለ አቅም ሰዎችን ሪቴት የሚያደርግ የሆነ የማያነሳ የማይቀሰቅስ የሚያረጋጋ እንዲሆን ይፈልጋል። ሰው አየው የራሱ ጉዳይ አየው። የሚያስደነግጥን ነገር ለምሳሌ ቅድም በ11 ዓመት ህፃን ላይ የደረሰው አሰቃቂ የመድፈርና የግድያ ወንጀል ህዝብን አስቆጣ ይላል። ዛሬ እኮ በ11 ዓመቷ ህፃን የደረሰው ያስገድዶ መድፈርና የመግደል ወንጀል ህዝቡን አስቆጣ ይላል። ከዛ ሰው እህ ብሎ ገባ፣ ደነገጠ፣ ገባ። ሲያይ ግን እኛ ሀገር አይደለም ህንድ ሀገር ነው የተፈጸመው። እና የዚህ ሁሉ እዛ ውስጥ ያስገባውት ሰው ቀልብ ይለቀኛል? እኔ ሰው እንደዛ አስደንብሬ አስደንግጬ አስገብቸው ምን ይሰራል? እኔ እኮ ሰዎችን ላረጋጋ፣ እውነቱን ልነግር፣ ልመክር፣ ልዘክር እኮ ነው የመጣው። እኔ እዚህ ጋር ስመጣው ለእያንዳንዱ ሰው ችግር መፍትሄ እናበጅለታለን የሚል ሙሉ እምነት አለ። ሙሉ እምነት ቢያንስ ራሳችንን እጅ እግራችንን መላሳችንን ሆነ አይናችንን ማንኛውም ሰብዕናችንን ፈጣሪ የሰጠንን ሰብዕና ከጥፋት መጠበቅ የሚያስችል ንግግሮችን እዚህ ማድረግ እንደምችል አይሹር ማንም ሰው ሊጠይቀኝ ይችላል። ስለ ማንኛውም ነገር ሊያማክረኝ ይችላል። ዋትስአፕ ላይ ማውራት ይችላል። ፒን በማደርገው ኮሜንት ሴክሽን ላይ ፒን አደርጋለሁ ስልኮች። ስለ ሁሉም ነገር ቢያንስ ሰዎች ጥፋት ላይ ገብተው ከመሳተፋቸው በፊት ራሳቸውን ማረጋጋትና ለራሳቸው ትልቅነት ክብር ሰጠው እንዲቆሙ የሚያደርግ ሀሳቤና አመለካከት አለ። በሚገባቸው ቋንቋ ማናገርም መምከርም እንችላለን። እና ህንድ ሀገር የ11 ዓመት ልጅ እንደዚህ ሆነች ብዬ ብል ሰዎች ቢገቡ ምን ችግር አለ? ካልገቡም የራሳቸው ጉዳይ። አታልዬ አስገብቼ ምን ላደርጋቸው? ይሄ ራሱ እኮ አንዱ ማጭበርበር ነው። እና ግን እዚህ ላይ የለመደው ሰው እንደዛ ነው። የእንተና ጡት ማሰሪያ ታየ፣ እንተና ከባሏ ተፋታች፣ እንተና የምትባለዋ ከስራ ተባረረች። እንዲህ አይነት አሉሽ እዛው በሰበሰበት፣ እዛው ተዋረደበት፣ እዛው ተጎዳበት ቦታ ላይ አትንኩኝ፣ እዛው ላይ ነው የምፈራገጠው ብሎ የሚሰው ምን ይሰራላችኋል? እኛ እዚህ የመጣ ነው ለመፍትሄ እኮ። እንደዛማ ቢሆን ስም ሁሉ እንጓሳለን እኮ። ጉብ አለች ኢትዮጵያ የሚለው የራሳችንን ስም ይዘን የራሳችንን ማንኛውም ነገር በቃ ፈጣሪ የሰጠንን ጸጋ ይዘን እዚህ የተሰባሰብነው ከዛ አንጻር ነው። የራሳችንን እውነታ ነው የምንገነባው። ብታምኑም ባታምኑም እዚህ ዩቲዩብ ላይ ዘመኑ ያመጣው ነገር ነው። ድርሻ አለን። ሰዎች ቆሻሻ ነገራቸውን አምጥተው ትሬን እንደሚያለማምዱት ሁሉ እኛ ደግሞ እናንተ በቻላችሁት አቅም ገብታችሁ መልካምነታችሁን እዚህ ብታሳትፉ ብትጽፉ የእናንተ ታሪክ እንደ እጽዋትና ሰዎች የሚያመነጩትን ካርቦን ዳይኦክሳይድ እጽዋቱ ወስደው ኦክሲጅን ያመነጫሉ። ሰው እንዲኖር ለሰው ጎጂ የሆነውን ነገር እነሱ ወስደው እንደሚያደርጉት አይነት ነው። እዚህ ጋር የምትጽፏትን ነገር እያንዳንዷን ኮሜንት ስንት ኮሜንት እዚህ ቻት ሩም ላይ እንደተጻፈ ኮሜንት ላይ እንደተጻፈ ስንት ሰዎች ነገሩን እንደሞገቱ ምን አይነት ሰዎች እንደተሳተፉ አናላይዝ ይሰራል። ይሄ ዩቲዩብ ላይ ያለው የራሱ አርቲፊሻል ኢንተለጀንሱ ኤአዩ ማለት ነው። እና በዛ በጎ ነገራችሁን የእናንተ መኖር ልክ እንደ ሽቶ
የቆሸሸውን ሁሉ ለመቀየር የሚያስችል አቅም እንድትፈጥሩ እኔ አደራ ማለት እፈልጋለሁ። ምክንያቱም ኩራት ነው፣ ነፃነት ነው። ስትሰጡ፣ ለሰዎች መልካም ነገር ስታደርጉ ምን ያህል መረጋጋት፣ ምን ያህል ሰላም፣ ምን ያህል ጤና እንደምታገኙ ታውቁታላችሁ። ሞክሩት። መጥፎ እቅድ ስታቅዱ፣ ገና ስታቅዱ፣ ስታስቡ ምን ያህል መረበሽና ሰላም መጣት እንደሚፈጠርም ታውቃላችሁ። እና የምታደርጉት ማንኛውም ነገር ዋጋ አለው። በታሪክ ውስጥ ትሬኒንግ እያደረግነው ነው። ብዙ ሰዓት እኔ ባወራም ዛሬ ሰው ያየው የራሱ ጉዳይ፣ ግን እዚህ የተሰራው ፕላትፎርም ላይ ስለ ኢትዮጵያ ማንኛውም ነገር እያስተማርኩ እንደሆነ እዚህ ያለው እየነገረኝ በመሆኑ ደስ ብሎኛል በጣም። ለተለያዩ ነገሮች የኢትዮጵያን ገጽታ ነው እያስተዋወቅን ያለ ነው። እዚህ ጋር መገዳደል አይጠቅም ምናምን እያለ የምንለው ነገር የእንተና ደጋፊ እያለ ሰዎች በጉትጎታና በምናምን የሚወስዱት ነገር ሁሉ ትተን በዛ ላይ ደግሞ እያራገፍን ነው የምንሄደው። የማንኛውንም ቡሽቲ ግብፅና ሻዕቢያ የሚጋልቡትን ሁሉ እየጮኸ ራሱን እንዳስቆረጡ ይሁዳ አንቆ እስኪገል ድረስ ነው የሚቀጥለው። እዚህ ጋር ንጉስ ሞላ አፈር ብላ ቡሽቲ ነህ ወይ መልክህ አያምር ወይ ንግግርህ አያምር። አሁን አንተም ተገዝተ ነው። ሰውየው የሞተውን ያውቀዋል። ዓይንሽ ፈጧል። ደግሞ ሸበው ፋኖ ያሸንፋል። ነፃነታችን ይታወጃል። አይ ንጉሱ መቃዠት እኮ ትችላለህ። ጉዳዩ ያንተን እብደት እኛን አንጋራም ነው ያለው። ማበድ ምንም ያስቆረቱ ይሁዳ ያልኩ እንደውም አሁን መጨረሻው ላይ ያለው ለአንተ ይመስለኛል። ያስቆረቱ ይሁዳ ኢየሱስ ክርስቶስን ከሸጠ በኋላ ራሱን አንቆ ነው የገደለው። የሚገለውም አልፈለገም እና አንተም ራስን አንቀህ ትገላለህ። አሁን ይሄን ያልከው ምናምን ያንተ ዓይን በተንሸዋረረ ቁጥር አንተን ለማቃናት ያንተን ሐሳቤ ለማስተካከል መድከም አያስፈልገንም። መብት ነው። በውስጥ የተሞላውን ነገር መተንፈስ መቀደድ ትችላለህ። መብት ነው። ምክንያቱም ይሄ ወይ የእንጀራ እናት በኩርኩም እየደቃች አሳድጋ ይሆናል፣ ወይ የእንጀራ አባት በእርግጫ እየረገጠ አሳድጎ ይሆናል። መሸጥ መለወጥን በባህሪ ነው የምትለምደው። እኔ አሁን አንተ ያልከውን ነገር ልመደው ብባል አይገባኝም ለኔ፣ ምክንያቱም አላውቀውም። አንተ ደግሞ ይህን የተናገርከውን ነገር ኖርኸዋል። እኔ የኖርኩትን ነው። ሰው አትግደል፣ ልዩነት አያመጣም፣ ለውጥ አምጣ። የአንተና የኔ ተሳትፎ ሰዎችን ለማዳን ይሁን። በየትኛውም አግባብ ከሰዎች የምንበልጠው ሰዎችን ስናድን ነው። ለሰዎች ብርሃን ስንፈነጥቅ፣ ለሰዎች ከመውደቅ ማንሳትን ስናሳይ፣ ከኛ የሚነገረው ማንኛውም ነገር መልካም የሆነ ተስፋ ሰጪ የሆነ ነው እንጂ የጨለምተኞች ጥቅስ አይጠቀስም እኮ። አቶ ንጉስ ሞላ ሚላል እንግዲህ ያው የኛ አካባቢ ሰው እንዳሁኑ ሳይሆን መልከጥፉን በስም ይደገፉ ምናምን ይባላል። በዛ ላይ እዚህ ዩቲዩብ ላይ በሽታን ለራስ ለማስታቀፍ እንጂ ብሎክ የሚባል መሳሪያ አለ። ብሎክ ትደረጋለህ፣ ትቀበራለህ እስከ ቆሻሻ። በቃ ግን ምን ይሰራልሃል? መዳን ከቻልክ መዳን ነው። አትዝጉት። ይሄንን ተውት። እስከ ቆሻሻው ራሱን ይዞ ይጥፋ። ምክንያቱም ይሄ ሰው ተዋርዷል፣ አፍሯል። ከትናንት በስቲያ ነው ምናምን ጠቅላይ ሚኒስትሩ የተናገሩት ውስጥ አንዱ ስላፈሩ ነው፣ ተስፋ ስለቆረጡ ነው የሚናገሩት እና ያው እነሱንም የመሸከም አማራጭ መዘርጋቱን መናገራችን ጥሩ ነው ተብሏል። እኔ ግን እንደሱ አይነትም አይደለም። በሚገባው ሰው እስኪበቃው ድረስ በጥፋት ተሳትፎ ምሕረት እንደዛ አደርጋለሁ ብሎ ማለትም አለቅጥ ይመስለኛል። የመንግስትም ራሱ አሽቃበጠ ብዬ ነው የሚለው። ለክፎች በክፋት ነው። በዓለም ላይ ያሉትም ይሸከሟቸው ላሉበት ሀገር የፈጣሪ መቅሰፍት እንዲበዛ መንስኤ ይሆናል። ኢትዮጵያን የሚረብሹና የሚያስረብሹ አካላትን፣ ግለሰቦችን ያስጠጉ ሀገራት ሁሉ በቤታቸው መከራ እንዲበዛ፣ መሬት እንዲክዳቸው፣ የፈጣሪ መቅሰፍት እንዲበዛ፣ ውሃው እንዲቆጣ፣ መሬት እንዲንቀጠቀጥ፣ ሰማዩ መባረቅትን እንዲያወርድ ይጠቅመናል። ስለዚህ እዛው ይቀመጡና ይበርቱ፣ ይሹሟቸው፣ ይሸልሟቸው።
እስኪ ኢትዮጵያን የነካን ሁሉ እናያለን። እስኪ ደህናው ነው ሲቀር፣ እስኪ ዶላሩ ሲያስቀረው፣ ኒኩለሩ ሲያስቀረው እናያለን። እንደዚህ አሁን ምናምን ከሌ ነው የገዛው ምናምን ታዩ። እሱን አብሽሪ አይዞሽ አትደንግጭ። ለምን እንደዚህ ያስቆረጡ ሄዷማ አንተ ነህ ምን ችግር አለው ከሆንኩም አይዞሽ አሁን ፊት ሊወድቅልህ አለ። ፈጣሪ ይፍረድ ብለህ ጻፍ እስኪ ንጉሷ፣ እስኪ ፈጣሪ ይፍረድ። የምታምነው መቼም ይኖራል። ፈጣሪ ይፍረድ በል እስኪ እስኪ ጻፍ ስለዚህ 3 ጊዜ ፈጣሪ ይፍረድ፣ ፈጣሪ ይፍረድ፣ ፈጣሪ ይፍረድ በሉ እስኪ። ለዛ እኮ በሁሉም ነገር አልገባላለ ሁሉ እዚህ ጋር ስለዚህ ጉባኤ ኢትዮጵያ ምለው ፈጣሪ ይፍረድ በሉ። አንደኛ ፍትሃዊ ፍርድ ነው። ግን ውሸታሞች ከሆናችሁ ይጠርጋችኋል። በዛም ይሁን በዚህ ሀገር አፍራሾች አናታቸው ይፈርሳል። የተበደሉት ይካሳሉ፣ ገዳዮች ይገደላሉ፣ መንገድ ዘጊዎች ይዘጋሉ፣ ደፋሪዎች ይደፈራሉ፣ አዋራጆች ይዋረዳሉ ነው። ሰው አዋራጅ ያልሆነ ሰው፣ ደም አፍሳሽ ያልሆነ ሰው፣ መንገድ ዘጊ ያልሆነ ሰው ፈጣሪ ይፍረድ በሉ እስኪ። ነው የፈጣሪን ፍርድም እንደው እኔ እኮ በጣም የተወለጋገደ ነገር ነው ይሄ ገጠመኛል። ማለት ነው አብዲኬ የሚባል የሚገርም እኮ ነው። በብሪት መወጠር ይቻላል። እኔን ስሙኝ እኮ አለ ማንም እንደፈለክ ማብር ትችላለህ እኮ መብት ነው። የምታመልኩትን ነገር ጣዖት አድርጋችሁ ማምለክ ትችላላችሁ፣ መስገድ ትችላላችሁ። ጉዳዩ እሱን እናንተ ስገዱ አትበሉ ነው የኔ ጥያቄ። ምንም መሆን ትችላላችሁ። አሁን እኛ ጋር ባለው ላይ ደጋግሜ ያወራሁት አለ። ሙስሊምነት ክርስቲያንነት አይደለም ያስቸግራችሁ። ያስቸግራችሁ የምታመልኩት ሃይማኖት አላችሁ። ሻቢያ የሚባል እምነት ተከታዮች አሉ። ህዋት የሚባል እምነት ተከታዮች አሉ። ፋኖ የሚባል እምነት ተከታዮች አሉ። ሸኔ የሚባል እምነት ተከታዮች አሉ። ብልጽግና የሚባል እምነት ተከታዮች አሉ። የትኛው ነሽ ነው እና የምታደርጉት ማንኛውም ነገር በሙሉ ይሄ ነው። ከዛ ቀጥሎ ገንዘብን የሚያመልካለ፣ ሴትን የሚያመልካለ፣ ወንድን የሚያመልካለ፣ ይሄ ዓለማዊ የሆነው ዳንኪራና ጭፈራ የሚያመልካለ አላን ምን እንታወቃለን እኮ ማለት እዚህ መሬት ውስጥ ያለው እዚህ ኢትዮጵያ ውስጥ ያለው መሬት ላይ የትኛውም ቦታ ላይ በቅጽበት ነገሮችን ማጣራት የሚችልበት ኔትወርክ አለኝ እና ቢያንስ ለራሴ መረጃ ማግኘት ትችላለሁ። ሰው እኔ ልታታለኝ አትችልም። ስለ ኢትዮጵያ ጉዳይ ከኔ ልትወስድ ትችላለህ እንጂ ካንተ ልወስድ አልችልም። እና በዚህ እውነት ላይ ያለ ከውሻ በታች እየተረገጥክ እየኖርክ ኢትዮጵያ ውስጥ ያለን ህዝብ ደም አፋሳለሁ ብትል መጀመሪያ አንተ እንደማፍሰስ የኔ ስራዬ ነው። የንጹሃንን ደም አፋሳለሁ። መንግስትን ግጠመው፣ መከላከያን ግጠመው፣ አብይን ቀይረው ግጠመው። የማንም ባለጌ በተራገጠ ቁጥር ግን የኔ እናትና አባቶች መንገዳቸው መዘጋት የለበትም። ጤና ጣቢያ ላይ ሕክምና ማጣት የለባቸውም። ህፃናት ትምህርት ቤት መቆም የለባቸውም። ከዛ መማር አለባቸው ነው። ይህ ማንም እብሪተኛ ትዕቢተኛ እንዳልኩ እኮ ነው። እሱ መሰረተ ትምህርት ሳይማር ስላደገ ሰው ሁሉ በማደንቆር በቀሉን ለመወጣት ይመጣል። ደናቁርታል። እድሜው እንደ ድንጋይ ሽበት ቢቆጠርም ምንም ለውጥ የሌለው ማለት እኔ ብቻ በክፍለ ሀገር እንዳሉትና አይነት ማለት ነው። እሱ አይሰራም። ዘመኑ በቃ ጥሏችሁ ረስቷል። በቃ እናንተ እኮ የሞተ ሰው ይበልጣችኋል። በጣም በዚህ ትቤት ውስጥ ያላችሁ የሞተ ሰው ይበልጣችኋል። በህይወት የሌለ ሰው የፋኖ አምላኪዎች ማህበር ራሱ ለሚያፋቋ የሰይጣን አምላኪ ምናምን ይባላል አይደል?
ልክም በገዳይና ተገዳይነት አሳፍሮ ዝም ብሎ ሲጫወትባቸው ህዝብን እታደጋለሁ ምክንያቱም ህዝብን የምታገላለሁ የምለው ፋኖ ነው የሚገለው እየመጣ ነው የሚዘርፈው። የሚገርምህ አሁን ህዝባችን ተበልቷል፣ ተዘርፏል። በተለያየ ምክንያት ህዝባችን የለም ከኛ ወጥቷል። አሁን ምንድን ያለው ፋኖ የ70 ሚሊዮን አማራ ተወካይ የአማራ ህዝብ አምጦ የወለደው ምርጥ ታጋይ ነው። ራስህን ራሱ የወለደህን አታውቅም። ሞላ አማራ ምናምን ሄደዛ ብዙ ተከበረ ህዝብ ላይ መወሸቅ አትችልም። አንድም ጭንጋፍ ህዝብን አይወክልም። ህወሓት የትግራይን ህዝብ አይወክልም። ፋኖ ነኝ የሚለው ጭንጋፍ ደግሞ እናት አባቱን አይወክልም። እናት አባቱ ወይ ደቅለው ወይ አዳቅለው ከሰይጣን ምናምን ጋር የወለዱት የፈጠሩት እጅግ የአማራን ክብርና ጀግንነት ለመቅበር ለማዋረድ የመጣ ነውረኛ ቡድን ነው። ይሄን በታሪክ ያዘ። ምንጊዜም አማራን ለማዋረድ የመጨረሻው የመርገም ጨርቅ የሽንት ጨርቅ የመርገም ጨርቅ የሚባለው አሁን ላይ ሞዴስ ምናምን ተብሎ ለሴቶች ተቀይሮላቸዋል። ከሱ አይነት አንጻር ነው የምናየው። አንተ ግን አማራ ነህ ወይ ወይስ እዛ ቦታ አካባቢ ነህ ወይ? አይደለም። ኢትዮጵያ ውስጥም አይደለም። እኔ ብዙ ቦታ ላይ አይቼ ስለማውቅ እኔ ላይ በሜምበርሺፕ ኤርትራዎች አሉ። እኔን ገንዘብ የሚረዱ ኤርትራውያን እህት ወንድሞች አሉ። የትግራይ ልጆች አሉ እኔን የሚረዱ። ቁጥራቸው ከሁሉም ኢትዮጵያዊነት ውስጥ ጥቂት ቢሆኑም ከሁሉም ኢትዮጵያዊ ከሁሉም ሃይማኖት ውስጥ ያሉ ናቸው። እኔ የምኖረው ኦሮሚያ ክልል ውስጥ እኮ ነው። እና ለእኔ ልትነግረኝ ነው እያልኩ ምልህ እማውቀው አለ። እሱን ሁሉ እዚህ መተረክ የለብኝም እና በሁሉም ቦታ ላይ ግን በሁሉም ኢትዮጵያዊነት ነው ያለው። እኔ ሜምበር ሆነው ሱፐርቻት ሱፐር ስቲከር የሚችሉ ተመሳሳይ ሰዎች የሚያደርጓት ነገር እዚህ ያለ የሰው ዋጋ ስለማውቀው 30 ምናምን ሰው የገብቶ ሆይታው አይደለም። ለእናንተ ስለ እናገራለሁ ምለውም ለዛ ነው። ሰው ሲበዛና ሰው ሳይኖር የሚታወቅ ነገር ነው። ግን ንጉስ ሞላ እዚህ ጀሚና የሚለው ላይ ወይም የሆነ ኦፕን ኤአይ ላይ ግባና ስለ ንጉሱ ሞላ ነገር ብለህ ጠይቀው ይነግርሃል። ስላንተ የጻፍካቸው የትኛውም ቦታ ላይ የምጽፋቸው ኮሜንቶች፣ ሞባይል ላይ የምታወራቸው ወሬዎች፣ ስልክ ላይ ሴቭ የተደረጉ ኮንታክቶች የነሱን ገጸ ባህሪና በኢሞም በየትኛውም ሶሻል ሚዲያ ላይ የምትሳተፋቸው ማንኛውንም ነገር አናላይዝ አድርጎ ኦፕን ኤአይ ይነግራል። ስለራስህ ከሱ ቸከር ነው። ንጉሱ ሞላ የት ነው የተወለደ ምናምን ብዬ አንተ ጋር አለም ጠይቅ። በቃ ጠይቃለሁ። ስለኔም እንደዛው ጠይቀው፣ ስለሌላውም እንደዛ ጠይቃለህ። ዘመኑ ምንም እና ስምን በትክክል ሁሉ ሶማሊያዎችን አግኝቻለሁ፣ ግብጾችን አግኝቻለሁ። ነገር ይደውሉ የነበሩ በዋትስአፕ ላይ እና ብዙ ነው ጉዱ ማለት ነው። በዛም በዚህ ግን ብዙ ተሳዳቢ ምናምን አማራ ጎጃም አካባቢ ምናምን በተለይ እኔ ጎጃም ላይ ምናምን ስለሆንኩኝ ስድቡ ቃላት አጠቃቀሞችን ራሱ አውቃቸዋለሁ። ደስ የሚለው ግን ጎጃም ላይ ቢሆኑ ኖሮ አማራ ክልል ላይ ቢሆኑ ኖሮ እነዛ ሰዎች ስለኔ ሊያውቁት የሚችሉት አንድ ነጥብ እፈልግ ነበር። አንድም ነገር አያወሩ ወይም አንድ ነጥብ ወደ እኔ ሊጠጋ የሚችል ንግግር ተናግረው ማያውቁ ሚንስ አማራ አይደሉም። በተቻለ አቅም በብዙ ቦታ ላይ ስለምንቀሳቀስ ነው። ስለዚህ ነቲንግ እና አይጠቅምም፣ እሱ አይጠቅምም። እንደዛ ነው በል ነገ እኮ ለማኝ ሆነህ ትመጣለህ ብያለሁ። አልመጣም ካልክም ነገር የምንጨነቅ አትጨነቅ፣ ረጋ ብለህ ዘና በል። በቃ ዘና በል። ጀግና እንዴት ይፈራል? 4 ቀን ማለት 4 ዓመት ይሞላል፣ 4 10 ዓመታት ይሞላል። እንደ ጮክ እንዳስቆረቱ ይዳ ራስን አንቀህ ትገላለህ፣ ትጠፋለህ። በቃ ይሄው እናሲዝ እኮ ነው። ቁማር ስለማልወድ ነው እንጂ ይሄው እዚህ አሁን ጋይዘሩን አለ፣ እዚህ ያላችሁ ወንድሞች አለ፣ በፈለከው የዛሬ ወርም እንደዚህ እያልክ የዛሬ ዓመትም እንደዚህ እያልክ እንገናኛለን። ህይወት እድሜ ከቀጠለ ማለት ነው። ምናልባት ባለበት ካልተሸኘ እንደናንተ አይነቱ መጥፎ ሰዎች ባህሪ ግን ለብዙ ወንድሞቼ በተለይ በውጭ ላይ ላሉ ወንድሞች ብዙ መቅሰፍትን ይጠራል። እሱ ጥንቃቄ ቢደረግ ጥሩ ነው።
ህዝብን እታደጋለሁ ምክንያቱም ህዝብን እታገላለሁ ምለው ፋኖ ነው የሚገለው እየመጣ ነው የሚዘርፈው የሚገርማ ህዝብን እታደጋለሁ ምክንያቱም ህዝብን እታገላለሁ ምለው ፋኖ ነው የሚገለው እየመጣ ነው የሚዘርፈው የሚገርማ አሁን ህዝባችን ተበልቷል ተዘርፏል የለም በተለያየ ምክንያት ህዝባችን የለም ፈኛ ወጥቷል አሁን አይበለውና የገጠር ቀበሌውን አጠቃላይ ቢቆጣጠረው ማለት ነው መከላከያ ሰራዊት እኛ የምንቆርስበት ቦታ አይኖርም ዞሮ ዞሮ ለዚህ ለጎንደር መርዞቹን ማን ናቸው ካልከኝ አስቻለው የመጀመሪያ አንድ ቁጥር አስቻለው ከዛ በመቀጠል ዮሐንስ ንጉሱ አዛ ቀጥሎ አቶ ሀብቴና እነበለጠ በቃ እነኚህ ሰዎች ናቸው የሚያሰሩት በርግጥ እነበየነም ጭምር ግን እነኚህ ናቸው መርዞቹ እነዚህ ናቸው በለጠ ካንተ ጋር ያለው ጥላቻ ምንድነው በምንም ተገናኙ አብረን በነበርንበት ሰዓት ያው ብዙ ተባብለናል በርግጥ ዋናውና ትልቁ ነገር ግን እኔ ከሱ እሱ ከኔ እንዲሆንበት ምክንያት ምንድነው የማይድበትን የምታከምበትን ሀገር ቀድሞ መረጃ ሆኖ አወጣው ለነዚህ ለሰረኞቹ ማለት ነውና በስብሰባ አርበኛ ባየህ እንድልሄድ ስለሆነ እሱ ታክሞ መጣም አልመጣም አለ እኔ እንደብቀር ነበር የሚያስብ የነበረ ማለት ነውና መጣም አልመጣም ህንድ ሊሄድ ስለሆነ ውጭ ሊታከም ስለሆነ እሱ ምናምን የሚል ተቃውሞ አቀረበ በዛ የተነሳ ህንድ መሄድን ቀድመ መረጃ ልሰጥ የምትችለው ማን ለኮነው በማን ተልኮ ነው ያቀበልክ ያለ እኔ ህንድ ለመሄድ እኔ ነገርሃለሁ ወይስ በማን ተነገረህ ህንድ ለመሄድ ምን ያለው ቀና አለ በሚል በዛ ተጣላን በጣም ጥብቅ ተጣላን እሱ ኤርትራ ሆኖ ቤት የሚገዛበት ንብረት የሚገዛበት አስቦ ነበር በነገራችን ሄደው ለኑሮ ነው በቃ አጠቃላይ ሴት አዘጋጅቶ ማለት ከማሃጅር ወደ ጎሌጅ የምትባል ቦታ አለች እዚህ ላይ ያላችሁ ብዶች ጥላቶች ካልሆናችሁ ቢያንስ ገመናችሁን በአደባባይ አትጻፉ ዝምራችሁ መስማት ከቻላችሁ መስማት ነው እናውቀዋለን አልኩኩ ካላልክ ደግሞ ምናምን ተወው እዚህ ጋር እንዳችሁ ቱካችሁን እዚህ አትጻፉ ማለት አንዳንዴም ይበዛል ስርዓት አልበኛነት ምናምን ባለጌነት ነው ሶ ምን ይሁን ኢትዮጵያ እኛና ሀገር ላይ ጨፍጫፊና ኢትዮጵያ እንደዚህ ነው ምናምን ሶ ስርዓት